ብዙ ተማሪዎች ወይም ተመዛኞች ስለሚመዘኑት ምዘና ቀድመው በደንብ ባለማወቃቸው የደከሙበት ብዙ የወጡበት የወረዱበት ውጤታቸው ሳያፈራ ይቀራል። የዚህ ሁሉ ምክንያት ደግሞ ምዘና እንዴት እንደሚወጡና መቼ እንደሚወጡ በማን እንደሚወጡ ባለማወቅ የልፋታቸውን ያክል ውጤታማ ሳይሆን ይቀራል። ሰላም ጤና ይስጥልኝ፣ እንዴት ናችሁ የዚህ ቻናል ቤተሰቦች? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዲሁም እንደሚመቻችሁ ባለሙሉ እርግጠኛ ስለሆንኩ ላይክ አድርጋችሁ ጀምሩት። ምክንያቱም ይሄ ለእናንተ በጣም ኢዚ የሆነው ነገር ነው። ለእናንተ ባለን ሰዓት ባለን ጊዜ ይሄንን ስናቀርብላችሁ ለዛሬ ይዤላችሁ የቀረቡት ለባችለር ተፈታኞች ወይም ለቢኤስሲ ነርስ ተፈታኞች የሚሆን ብሉፕሪንት ወይም ደግሞ ለነርስ ተማሪዎች የሚሆነው እንዴት ጥያቄዎች መውጣት አለባቸው፣ የትኞቹ ኮርሶች ሞር የትኛውን ዌይት ምን ያክል ዌይት ይዛሉ፣ ከየትኞቹ ኮርሶች ምን ያህል ጥያቄ ይወጣል፣ ወይም ደግሞ ምን ያክል ፐርሰንቱን ከመቶ ምን ያክል ፐርሰንቱን ይይዛሉ የሚሉትን ዛሬ በደንብ አድርጌ ግልጽ አድርጌ ሚኒስትር ኦፍ ኤጁኬሽን ያወጣውን ብሉፕሪንት አብራራላችኋለሁ። ይሄንን በደንብ በማወቅ ምን ላይ ትኩረት ማድረግ እንዳለባችሁ የሚያሳይ ነው። ስለዚህ ይሄ 2015 በኢትዮጵያ አቆጣጠር የወጣ ብሉፕሪንት ነው። ያወጣው ደግሞ ሚኒስትር ኦፍ ኤጁኬሽን ነው። ብዙ ዩኒቨርሲቲዎች ጆይን አድርገውበታል። በዚህ ላይ አዲስ አበባ ዩኒቨርሲቲ አለ፣ ጂማ ዩኒቨርሲቲ፣ እነዚህም በጋራ በመሆን ነው ይሄን ብሉፕሪንት ያዘጋጁት። ስለዚህ ይሄንን ብሬክ ዳውን ሰርቼ በደንብ አድርጌ አብራርቼ አስረዳችኋለሁ። ስለዚህ ለዚህ ቻናል አዲስ ከሆናችሁ ይሄንን ቻናል ሰብስክራይብ ማድረጋችሁ እንዳትረሱ። የነርሲንግ ኤግዛም ብሉፕሪንትን እያንዳንዱን ብሬክ እያደረግን አሁን ማየት እንችላለን። ስለዚህ የመጀመሪያው ብሉፕሪንት ምንድን ነው የሚለውን ነገር ቴስት ብሉፕሪንት ኦቨርቪው የሚለውን ትንሽ እናይ። ብሉፕሪንት ስንል is a plan that showing what exam will be tests ምንድነው የምንፈትነውና እንዴት ነው የምንፈትነው የሚለውን ክሊር አድርጎ የሚያሳይልን ፕላን ነው። it's a connective topic and skill of to type questions used to ensuring of the tests fair, balanced and valid ጥያቄዎቻችን ሚዛናዊ ፍትሃዊና ትክክለኛ መሆናቸውን የምናረጋግጥበት አንደኛው የሜትድ ብሉፕሪንት ሆልደር ወይም ደግሞ የሚመለከታቸው አካላቶች ይሄንን ፈተና ሲያወጡ ይሄንን ብሉፕሪንት ይዘው ነው ማውጣት የሚችሉት። አንደኛው ፌር እንዲሆኑ ፈተናው ፌር እንዲሆን፣ ሁለተኛ ባላንስድ እንዲሆን፣ ሶስተኛ ደግሞ ቫሊድ መሆን አለበት። ምክንያቱም ጥያቄው ትክክለኛ እንዲሆን ፍትሃዊ እንዲሆንና ባላንስድ እንዲሆን ያደርገዋል ማለት። ፐርፐዙን ስንል የመጀመሪያው ፐርፐዙ ምንድነው? ቱ ጋይድ ኤግዛም ዲዛይን ነው። ሁለተኛው ላይ የምናገኘው ቱ ቲቺንግ ለርኒንግ ባይ ክሊርሊ ሾዊንግ ኦፍ ኖሌጅ ስኪል ኤንድ አቲቲዩድ አር አሰስ። ስለዚህ ኖሌጅን አልቲቲዩድን እና ስኪልን አሰስ ለማድረግ ያግዘናል ማለት ነው። ስለዚህ ሜትዳችን ላይ በምን አይነት ሜትድ ነው ፈተናው ሊሰጥ የሚችለው የሚለውን ያስቀምጣል። ከነዛ ውስጥ አንደኛው መልቲፕል ቾይስ ነው። ሁለተኛው ፕራክቲካል አሰስመንት ነው። የተጀመረላቸው አሉ። ለምሳሌ አነስቴቲክ ነርሶች ወይም ደግሞ አነስቴዥያ ላይ ስፔሻላይዝ የሚያደርጉ ሊሆን ይችላል። እነሱ ላይ ፈተና ተጀምሯል። ሌሎች ላይም ተጀምሮ ሊሆን ይችላል። ነገር ግን ኮምፕሬሲቭ የሆኑት ነርሶች ላይ እስካሁን የተጀመረ የለም። ሜዲካል ላይም ሰርጂካል ነርስ ላይም እነዚህ ላይም ስፔሻላይዝ ያደረጉ ነርሶች ላይም እስካሁን አልተጀመረም። ወደፊት ሊጀምር ይችላል። ኦብጀክቲቭ ስታንዳርድ ክሊኒካል ኤግዛሚኔሽን የሚባል ኤግዛሚኔሽን ወይም ደግሞ ኦስኪ የሚባል ኤግዛሚኔሽን አለ። ቲዮሪንም ፕራክቲስንም ስለዚህ ለመመዘን የሚያዘጋጅ ምን ይባላል? ብሉፕሪንት ይባላል ነው። ስለዚህ ሜቶዱ ክሊኒካል ሊሆን ይችላል ወይም ደግሞ ቲዮሬቲካል ጥያቄዎችንም ሊይዝ ይችላል ማለት ነው። ስለዚህ ኦስኪ በሚባለው ክሊኒካሊ ወይም ደግሞ ፕራክቲካል የሆኑ አሰስመንት ሜቶዶቹ ኦስኪ ይባላሉ። ወይም ደግሞ ሪትን የሆነው ደግሞ በመልቲፕል ቾይስ ኩዌስችን ኮምፒውተራይዝድ በሆነ መንገድ ፈተና ይሰጣል ማለት ነው። ቴምስ ኤንድ ሊስት ኦፍ ኮርሱን ስናይ የመጀመሪያው የምናገኘው ፔሸንት ኬር ይባላሉ። ፔሸንት ኬር ላይ በተለይ ደግሞ ሃርሞናይዝድ በሆነው ኢንቴግሬትድ ካሪኩለም የተማራችሁ ካላችሁ ወይም ደግሞ በድሮ ካሪኩለም የተማራችሁ ካላችሁ ውስጥ ኮርሶቹ ስላሉ ብዙ የሚያስቸግር ነገር የለውም። እንግዲህ ሃርሞናይዝ ወይም ኢንተግሬትድ ካሪኩለም የተባለው ፋውንዴሽን 1 ፋውንዴሽን 2 ባዮሜዲካል እንደዚህ ብለን ከፋፈልናቸው ማለት ነው። ስለዚህ ፋውንዴሽን ነርሲንግ 1 ላይ የምናገኛቸው በውስጣቸው ፋንዳሜንታል ኦፍ ነርሲንግ አንደኛው ነው፣ ፈርስት ኤድ ሁለተኛው ነው፣ ኤቲክስ ሶስተኛው ነው። ይሄ በአንድ ውስጥ ነው የሚገኙት። ስለዚህ ፋንዳሜንታል ኦፍ ነርስ ሞር ፕራክቲካል የሆኑ ጥያቄዎች የሚወጡበት ነው። ስለዚህ ፋንዳሜንታል ኦፍ ነርስ ደግሞ በውስጡ በጣም ፕራክቲካል የሆኑ ጥያቄዎች ይወጡበታል። ግን ኢንተግሬት ከሜዲካል ጋር ከሰርጂካል ጋር ወይም ደግሞ ከሌሎች ኮርሶች ጋር ግን ኢንተግሬትድ እየሆነ ሊወጣ ይችላል። ስለዚህ እሱ ላይ ትኩረት ማድረግ አለባችሁ። እነዚህ ፋውንዴሽን ዋን ላይ የሚሉት 5.3 አካባቢ ወይም ደግሞ 5.4 አካባቢ ምን ይዛል? ስኮር ያደርጋል ወይም ደግሞ ፐርሰንቱን ይዛል ማለት ነው። ከዛ ውስጥ ከፋንዳሜንታል ኦፍ ነርስ አንደኛው ምንድነው? ፈርስት ኤድ የሚባል አለ። ፈርስት ኤድ ወይም የመጀመሪያ ሕክምና እርዳታ ላይ የሚሰሩ ቤዚክ የሚባሉትን ነገሮች ማወቅ አለባቸው። ሌላው ኤቲክስ ነው። ኤቲክስ በጣም ፕሮፌሽናሊዝም ኮንሲደር ያደረጉ ጥያቄዎች ሊወጡ ይችላሉ። ለምሳሌ ስለ ፕሪንሲፕል ኦፍ ኤቲክስ እነሱን ሊወጡ ይችላሉ። ወይም ደግሞ ስለ ሂስቶሪካል ዴቨሎፕመንት ኦፍ ነርሲንግ፣ ስለ ስኮላሮቹ፣ ስለ ኤቲካል ፋውንዴሽኑ እና አልፎም ደግሞ ስለ ቲዎሪዎቹ የሚወጡበት ሁኔታ ላይ ያለው ኤቲክስ ላይ ነው። ስለዚህ ፋውንዴሽኑ ላይ 5.4 አካባቢ ስኮር ያደርጋል። ስለዚህ እሱ ላይ መዘጋጀት ያስፈልጋል። ሁለተኛው ላይ የምናገኘው ፋውንዴሽን ኦፍ ነርሲንግ 2 ነው። ይሄኛው ከፍተኛውን ቁጥር ይዛል፣ ወደ 11% የሚሆነውን ይዛል ወይም 10.78 አካባቢ። በውስጡ የሚይዙት ፋንዳሜንታል ኦፍ ነርስ አለ እና ኦፕሬሽን ሩም ቲያትርስ የሚባለው ወይም ደግሞ ኦአር ምንለው በተለምዶ። ስለዚህ እሱንም ይይዛል። ስለዚህ ፋንዳሜንታል ኦፍ ነርስ ይይዛል። አድቫንስ የሆኑ ፋንዳሜንታል ኦፍ ነርሲንግ ፕሮሲጀሮች ይወጣሉ። ወደ ሁለተኛው ስንሄድ ፋውንዴሽን ኦፍ ነርሲንግ 2 ነው። ወደ 11% የሚሆን ስኮር ያደርጋል ከ100% ማለት ነው። ከፔሽንት ኬር ደግሞ ከ77% ማለት ነው ሲያዝ። ስለዚህ አንደኛው ፋንዳሜንታል ኦፍ ነርሲንግ ነው። ፋንዳሜንታል ኦፍ ነርሲንግ በተለይ ፋንዳሜንታል ኦፍ ነርሲንግ 2 ላይ በደንብ የምናገኛቸው ነገሮች ወይ በፋውንዴሽን ውስጥ የምናገኛቸው በተለይ አድቫንስድ የሆኑ ነርሲንግ ኬሮች የምናገኛለን። እነሱ ላይ በደንብ ለምሳሌ ትራኪዮስቶሚ፣ ኤንጂቲኦ፣
ካስትራይዜሽን ኢነማ እነዚህ አድቫንስ የምንላቸው ግን ኬር የሆኑ አልፎም ደግሞ ስለ ፓራሴንቴሲስ ቶራሴንቴሲስ እነዚህ ነርሲንግ ኬሮች ናቸው ግን አድቫንስድ የሆኑ አሲስት ልናደርጋቸው የምንችሎች ለምሳሌ ሊሆኑ ይችላሉ። ለምሳሌ ፓራሴንቴሲስ ቶራሴንቴሲስ እነዚህ ፕሮሲጀሮች ያለበት ማለት ነው። እነዚህ ይወጣሉ። ሌላው እዚሁ ላይ ኦፕሬሽን ሩም ቲያትር የሚባለው ወይም ደግሞ ኦአር የምንለው እሱም አንደኛው የፋውንዴሽን 2 ፓርት ነው። በውስጡ ብዙ ነገሮች አሉ ስለ ኢንትራኦፕሬቲቭ ፖስት ኦፕሬቲቭ በኦአር ውስጥ ፕሪኦፕሬቲቭ ኢንትራኦፕሬቲቭ ፖስት ኦፕሬቲቭ ስለ ኦፕሬሽን ቲያትርስ ቤዚክ የሆኑ ኮንሰፕቶች ስለ ወደኋላ መለስ ብላችሁ ኮርሶቻችሁን ሪቫይዝ ማድረግ አለባችሁ ማለት ነው። ሌላው ሜዲካል ሰርጂካል ነርሲንግ 1 and 2 አለ። ሁለት ነው፣ በሁለት መልክ ነው የሚሰጠው። ሜዲካል ሰርጂካል 1 and ሜዲካል ሰርጂካል 2። የመጀመሪያው ሜዲካል ሰርጂካል 1 ወደ 15% ነው። ሜዲካል ሰርጂካል 2 ደግሞ ወደ 18% የሚሆነውን ስኮር ያደርጋል። እንግዲህ ሜዲካል ሰርጂካል ነርሲንግ በጣም ወሳኝ የሚባል ፖርሽን ነው ወይም ደግሞ ኮርስ ነው። ስለዚህ እሱ ላይ በደንብ ዲቴል የሆኑ አንደርስታንዲንጉን ቤዝድ ኦን ነርሲንግ ፕሮሰስ ነው አንደርስታንድ ማድረግ ያለባችሁ። ለምሳሌ ካርዲዮቫስኩላር ሲስተም ወይም ሪስፖንስ ሲስተም ብላችሁ ስለ ሜዲካል ዳያግኖስ ብቻ ሳይሆን በደንብ ማወቅ ያለባችሁ ስለ ቤዝድ ኦን ነርሲንግ ፕሮሰስ። ለምሳሌ ነርሲንግ ፕሮሰስ አሰስመንት አለ። የሆነ ኬስ ሲሰጣችሁ አሰስመንቱ ምን ፎከስ ሊያደርግ ይችላል፣ ምን አይነት ነርሲንግ ዳያግኖስ ሊወጣ ይችላል፣ ስንት አይነት ነርሲንግ ዳያግኖስ አለ፣ ከዛ ባሻገር ያን ዳያግኖስ ያደረግነው እንዴት አድርገን ፕላን እናደርጋለን፣ ምን አይነት ኢንተርቬንሽን ሊኖር ይችላል፣ ከዛስ እንዴት አድርገን ለውጡን ዲቴክት እናደርጋለን የሚለውን ነገር የያዘ ሜዲካል ሰርጂካል ነርሲንግ በደንብ ተምራችኋል ብዬ አስባለሁ። ስለዚህ ሬስፒራቶሪ ላይ፣ ካርዲዮቫስኩላር ሲስተም ላይ፣ ጄኒቶኢኖራል ሲስተም ላይ፣ ኤንዶክሪን ላይ፣ ሌሎቹ ጋስትሮኢንቴስታይናል ሲስተም ላይ እነዚህ ላይ ፎከስ አድርጋችሁ በደንብ አድርጋችሁ አንደርስታንድ ማድረግ አለባችሁ። በዚሁ በሜዲካል ሰርጂካል 1 እና 2 ውስጥ ምን ይካተታሉ? ሌላው በሜዲካል ሰርጂካል 2 ውስጥ የሚያዘው ሄልዝ አሰስመንት ነው። ሄልዝ አሰስመንት እና ሜዲካል ሰርጂካል ኮላብ አድርገው ነው እንግዲህ የተሻለ እውቀት እንዲኖራችሁ። አሰስመንትን በደንብ አንደርስታንድ ያደረገ ሰው ሜዲካል ሰርጂካል ብዙ አያስቸግረውም። ስለዚህ አሰስመንትን በደንብ አድርጋችሁ በሲስተም ሊሆን ይችላል፣ በጎርደን አፕሮች ሊሆን ይችላል፣ በደንብ አንደርስታንድ ማድረግ አለባችሁ። እሱን ማወቅ አለባችሁ። ሌላው ሲዲሲ ኮሚኒኬብል ዲዝ ኮንትሮል እሱንም በደንብ እዚህ ውስጥ ሜዲካል ሰርጂካል ነርሲንግ ውስጥ ነው የሚካተቱት። ሜዲካል ሰርጂካል ነርስ ነው ማለት አይደለም፣ ግን ሲሰጡ ኮርሶቹ በዚህ ውስጥ ታቅፈው ነው የሚሰጡት። ልክ ፋውንዴሽን 2 ፋውንዴሽን 1 እንዳልነው ሁሉ ልክ እነዚህም በዚህ ውስጥ ናቸው እንጂ ኮርሶቹ ራሳቸውን ችለው ነው የሚቀመጡት እንጂ ሲዲሲ ሜዲካል ሰርጂካል ነው እያልኳችሁ አይደለም። ስለዚህ ሲዲሲ ማንበብ አለባችሁ፣ ሄልዝ አሰስመንትን በደንብ ማንበብ አለባችሁ። እንዲሁም ሜዲካል ሰርጂካል ነርሲንግ እሱን በእያንዳንዱ ሲስተም እየገባችሁ ነርሲንግ ፕሮሰስ እያወጣችሁ በደንብ አድርጋችሁ ዲቴል ኢንፋሲስ ሰጣችሁ ማንበብ አለባችሁ ማለት ነው። ሌላው ፔዲያትሪክስ ኤንድ ቻይልድ ሄልዝ ነው ወይም ቻይልድ ነርሲንግ ነው። ወደ 10.78 አካባቢ ይይዛል። እሱንም እንግዲህ ፔዲያትሪክስ ላይ ተምራችኋል። ቻይልድ ሄልዝ ላይ ፔዲያትሪክስ ኤንድ ቻይልድ ሄልዝ ብላችሁ ሊሆን ይችላል። አንዳንድ ፔዲያትሪክስ 1 2 ብላችሁ ተምራችሁ ሊሆን ይችላል። እሱ ወደ 10.78 አካባቢ ይይዛል። ስለዚህ እሱንም ልክ እንደ ሜዲካል ሰርጂካል ተመሳሳይነት አላቸው፣ እድሜን የሚገድባቸው። ስለዚህ እሱንም በደንብ አድርጋችሁ ሪስፒራቶሪ ላይ፣ ማልኑትሪሽን ላይ እንዲሁም ለየት የሚያደርገው ደግሞ ይሄ ለአንደር 5 ለትሪትመንት ፕሮቶኮል የምንለው አይኤምኤንሲአይ የሚባል አለ። ስለዚህ እሱንም በደንብ አንደርስታንድ ማድረግ አለባችሁ። እሱን ጋይድ ላይኑ ካላችሁ ወይም አዲሱ አፕዴት ከሆነም እሱንም ይዛችሁ በደንብ አንደርስታንድ እያደረጋችሁ መቀጠል አለባችሁ ማለት ነው። ሌላው ማተርኒቲ ኤንድ ሪፕሮዳክቲቭ ሄልዝ ነርሲንግ እሱም አንደኛው ነው። ማተርኒቲ ለብቻቸው ጋይኒ ኤንድ ኦብስ ብላችሁ ሊሆን ይችላል የተማራችሁት፣ ወይም ማተርኒቲ ነርሲንግ ኬር ብላችሁ ሊሆን ይችላል የተማራችሁት። እንደየእንትኖች ሊለያይ ይችላል። ስለዚህ በሱ ውስጥ እንግዲህ ሌላው የሚካተተው ምንድነው ሪፕሮዳክቲቭ አርኤች ብለን የተማርነው ማለት ነው፣ ወይም የተማራችሁት። እሱንም ከበላ ያደርጋል እንግዲህ ስለ አንቲናታል ኬር፣ ስለ ኢንትራፓርተም፣ ስለ ፖስት ፓርተም፣ ስለ ኒውቦርን ኬር፣ ስለ አብኖርማል ሌበር እንደዚህ ሌሎችም የመሳሰሉ ነገሮችን በደንብ አድርጋችሁ አንደርስታንድ አድርጋችሁ በደንብ አርቲክሌት ማድረግ አለባችሁ። ይህንን ደግሞ ወደኋላ መለስ ብላችሁና አሁን ቴክኖሎጂው ብዙ ነገር ያለበት ነው። በደንብ ሀሳባችሁን ሰብስባችሁ ለሚመጣው ፈተና ራሳችሁ ማዘጋጀት ይገባችኋል ማለት ነው። ሌላው ሜንታል ሄልዝ ነርሲንግ ወይም ሳይካትሪክስ የተማራችኋቸው ኮመን የሆኑ ሳይካትሪክስ ፕሮብለሞችን አንደርስታንድ ማድረግ አለባችሁ። እነዚህም ወደ 6.16 አካባቢ ይዛሉ። ማተርኒቲ ኤንድ ሪፕሮዳክቲቭ ደግሞ ወደ 12 አካባቢ ወይም 11.55 አካባቢ ስኮር ያደርጋል ማለት ነው፣ ከ100% ማለት ነው ከሚመጡት። ሌላው ሁለተኛው ላይ ልክ ዳይሬክት ኬር እንዳልነው ሁሉ መጀመሪያው አካባቢ ላይ ሄጄ እንዳሳየኋችሁ፣ ሁለተኛው ደግሞ ፕሮፌሽናሊዝም ያካትታሉ። እነዚህ ወደ 4% የሚሆነው ነው። የመጀመሪያው በኤቲክስ ቅድምም አለ አሁንም ይካተታል። የመጀመሪያው ነርሲንግ ፕሮፌሽን ኤቲክስ ነው። ሁለተኛው ነርሲንግ ኤጁኬሽን ካሪኩለም ዴቨሎፕመንት ነው። እነዚህ ጠቅላላ 3.77 አካባቢ ወይም ደግሞ 4 ነጥብ ይይዛሉ። ካሪኩለም ዴቨሎፕመንት እሱን ማወቅ አለባችሁ። ስለ ነርሲንግ ኤጁኬሽን እሱንም በደንብ አንደርስታንድ ማድረግ አለባችሁ ማለት ነው። ስለዚህ ፕሮፌሽናሊዝም ከሌሎቹ ጥያቄዎች አንፃር አነስ ያለ የሚወጣበት ነው፣ ግን አንድም ጥያቄ ዋጋ ስላላት ኮመን የሆነ አንደርስታንድ ሊኖራቸው ይገባል ማለት ነው። ሶስተኛው ስንሄድ ስኮላሪ ነው። ነርሲንግ ሪሰርች ሜቶድ አንደኛው ነው። ወደ 4.07 አካባቢ የሚይዝ ስኮር ያደርጋል።
ስለዚህ በደንብ ስለ ሜትሮሎጂ የተማራችሁት በ2 ክሬዲት ወይ በ3 ክሬዲት የተማራችሁ አላችሁ። እሱን ሄዳችሁ በደንብ አሰስ ማድረግ አለባችሁ። ጥያቄዎቹንም በእነዚህ ላይ ስላዘጋጀን ከዚህ ቀደም የተለቀቁ ቪዲዮዎችም አሉ፣ ወደፊትም እንሰራለን። እነሱንም ወደ ኋላ መለስ እያላችሁ ስለ ሪሰርች ሜትሮሎጂ በደንብ አንደርስታንድ ማድረግ አለባችሁ። ሁለተኛው ላይ ሲሆን ሜዠርመንት ኦፍ ሄልዝ ኤንድ ዲዚዝ ነው። በተለይ ኤፒዲሞሎጂ ላይ ባዮስታቲስቲክስ ላይ ወይም ደግሞ እንዲሁም ሪሰርች ሜትድ ላይ የተማራችኋቸው ዲዚዝ እንዴት ሜዠር እናደርጋለን የሚለውን ሄልዝንስ እንዴት አድርገን ሜዠር እናደርጋለን የሚል ከሱ ጋር ተያይዞ የሚመጡ የኤፒዲሞሎጂ ላይ ባዮስታቲስቲክስ ላይና እንዲሁም ሌሎች ኮርሶች ላይ የተማራችኋቸውን በደንብ ማንበብ ይገባቸዋል። በእነዚህ ላይም የተዘጋጁ ኮርሶች አሉ፣ የተዘጋጁ ኖቶች አሉ። እነሱንም ወደፊት ቪዲዮዎችን እንለቃለን። ከዚህ በፊትም የተሰሩ ካሉ እነሱንም እየገባችሁ ማየት ትችላላችሁ። ኦኬ፣ ወደ አራተኛው ስንሄድ ነርሲንግ ሊደርሺፕ ኤንድ ማኔጅመንት ነው። እንግዲህ ነርሲንግ ሊደርሺፕ ኤንድ ማኔጅመንት ወይም ሄልዝ ሰርቪስ ማኔጅመንትን ያካትታል። በውስጡ ሰፋ ያለ እስከ 6% የሚሆኑ ከመቶ ማለት ነው 6% የሚሆነውን የሚይዝ ነው። ስለዚህ ስለ ነርሲንግ ሊደርሺፕ ምንድን ነው፣ ማኔጅመንት ምንድን ነው፣ ስለ ማኔጅመንት ሮሎች ማወቅ አለባችሁ። ሮል ኦፍ ማኔጅመንት የምንላቸው፣ ሌቭል ኦፍ ማኔጅመንት የምንላቸው እነሱን በደንብ አንደርስታንድ፣ ስለ ሊደርሺፕ ቲዮሪ እነዚህን በደንብ አንደርስታንድ ማድረግ አለባችሁ። ይሄ ማለት እንግዲህ አስቡት ወደ 6 ጥያቄ መጣ ማለት ከ100%። ይሄ ማለት ከ200 ሲሆን ደግሞ ስትቀይሩት ወደ ብዙ ጥያቄዎች የመምጣት እድል አላቸው። ስለዚህ እሱ ላይ በደንብ መዘጋጀት ያስፈልጋል ማለት ነው። ይህ ላይ የምናገኘው ወይም ደግሞ አምስተኛው ምንድነው ሄልዝ ፕሮሞሽን ዲዚዝ ፕሪቬንሽን ላይ ነው። ይሄኛው ወደ 4 ጥያቄዎች ይመጡበት ነው ወይም ደግሞ 4% የሚሆኑን ከበር ያደርጋል። ሄልዝ ፕሮሞሽን ኤንድ ዲዚዝ ፕሪቬንሽን ቅድም ሲዲሲ ላይ ያልኳችሁም እዚህ ላይ ይካተታሉ። ስለዚህ ስለ ኮሚኒቲ ሄልዝ ላይ የተማራችሁት ወይም ደግሞ ሲዲሲ ላይ የተማራችሁት ሌሎች ኮርሶች ላይ ከበር ያደረጋችሁ ኮርሶች በዚህኛው ጥያቄ ውስጥ ይጠቃላሉ። እንግዲህ ጠቅለል ባለ ሁኔታ አሁን ያወራኋቸው ከ100% ይያዛሉ። ይሄ ማለት ኤግዚት ኤግዛም አሁን እንግዲህ ከዚህ ቀደም ኤግዚትም ሲኦሲም ወይም ደግሞ በሚኒስትር ኦፍ ሄልዝ የሚዘጋጀው የሙያ ምዘናም እንዲሁም የመውጫ ፈተናም በአንድ ጊዜ ነበር የሚፈተነው። አሁን የአንድ ወር ካለ በኋላ ነው ወይም በአንድ ወር ወይም በአንድ ወር ከምናምን አካባቢ ላይ ነው አይደለ ፈተና የሚሰጠው። ስለዚህ ይሄኛው ከራሱን ችሎ 100 ጥያቄዎችን ይይዛል። እንግዲህ ከ100 50% ያመጣ ተማሪ ቀጣይ ወዳለው ፈተና ፕሮሞት ይደረጋል ማለት ነው። ስለዚህ ራሳችሁን በዚህ ማዘጋጀት አለባችሁ። እነዚህም ብቻ ስላወቃችሁ የተወሰነ ፓርቲ የሚሆነውን ያጥናል ስታይላችሁን ወይም ደግሞ የጥናት መንገዳችሁን እንድትለዩና እንድታውቁ ያደርጋችኋል። ስለዚህ ራሳችሁን በዚህ ያበቃችሁ ለነገ የተሻለ መጻኢ ዕድላችሁ መወሰን አለባችሁ። እንደነዚህ አይነት ነገሮች እንዲደርሷችሁ ይሄንን ቻናል ሰብስክራይብ ማድረግ እንዳይረሳ፣ ሌሎች እንዲዳረስ ደግሞ ሼር አድርጓቸው። ቅድም ላይክ ያላደረጋችሁ አሁን ላይ ላይክ ማድረጋችሁ እንዳትረሱ። ምክንያቱም ከእናንተ የሚወጣ ነገር ስለዚህ ላይክ ባደረጋችሁትና ሰብስክራይብ ባደረጋችሁን ቁጥር ሌሎች እንዲዳረስ ነው የሚያደርገው። በሌላ አዲስ ቪዲዮ እስከምንገናኝ ለዛሬ ያበቃው። ቻው።